አንዳንድ ቁጥር ጽፋሉ የምለው ነገር አሁንስ ትላንትና በጠለምትና በዚህ በወልቃይት አካባቢ የምናውቀው የሀገር አረም የሆነው የህዋት ኃይል የዚህ ውጊያ ከፍቶ ነበረ። በዛ መስመር ያሉ የሀገር መከላከያ ሰራዊትና የወልቃይት የተከዜ የሚባሉት በሚገባቸው ቋንቋ አናግሯቸው ተበታትነው መመለሳቸውን ሙሉ ኢንፎርሜሽን አለኝ። ቶክስ ነበረ ተመተው በሚገባቸው ቋንቋ። እስኪ አንድ ሰው ፌር እንዲሆን አንድ ሰው ላስገባል ምላሽ ሊሰጥ የሚችል ሰው የታለ? ቴዲ ይህን ሰው እስኪ ይርታቸው። ብዙ ዓመት ለእነሱ መልስ ሲሰጠን ደክሞናል። ገብቷል። አሁን እኛ አገር የተገነባ ያለበት ሀገር ነው። አሁን ይህን ስነግር ረጅም ሰዓት ፖለቲካሌን ኢንቮልቭ ማድረግ አቁሜያለሁ። ጭቅጭቅም ይሰለቻል። ገብቷል። መንግስትም በዚህ አውዱን እየሄደ ያለው እንካ ሰላምታ እንደዚህ ወደዚህ አይታል። እኔ ጥሩ ነው ብዬ ባላሰብም ብዙ ፒያሮች መልስ አይሰጡም። ገብቷል። ይሰለቻል። አሁን አገር ግንባት አንድ ሰው ምን አለ መሰለህ? አንድ ሰው ትላንት ወዲያ ምን አለ መሰለህ? መልስ አይሰጥም ማለት ውጊያ ከከፈታችሁ የእነሱ ደጋፊዎች አሉ፣ የእናንተ ደጋፊዎች አሉ። ኦፍኮርስ አንድ ነገር ላስታውሰ። ትላንትና አንዱ ምን አለ መሰለህ? ስለ አየር ኃይሉ ስናወራ ውስጡ ስሜት ያለው ሰው ነው። የትኛው አየር ኃይል የትኛው ታሪክ ያለው አየር ኃይል አለ? የትኛው አየር ኃይል ታሪክ ያለው አየር ኃይል አለ? የኢትዮጵያ አየር ኃይል ምን ያደርግልኝ? አየር ኃይል መገንባት ምን ያደርግልናል አለ። አይታል። የቲፒኤልኤፍ ሰዎችና የቲፒኤልኤፍ ልጆች አንድ ትልቁ ችግራቸው ልንገር ቴዲ፣ ሁሌም ኢትዮጵያውያን ለነሱ ሞኝ ናቸው። ዩ ሂር ሚ? እኛ ኢትዮጵያውያን ሞኞች ነን። አንዳንድ የቅንነት ሞኝነት ይመስላል። ከደቡብ ጫፍ ከሐዋሳ ተነስተን ባድመ ልንዋጋ ስንሄድ አገራችን ስለሆነች እንጂ ሞኝ ሆነን አለም ወይ ነፍሳችን ርካሽ ሆኖ አይደለም። ታውቃለህ? ከደቡብ ጫፍ እኔ በጎንደር በሊማሊሞን የገባው ትዝ ይለኛል። አንድ የሻሸመኔ ልጅ ነፍሱ ይማረው አባክያ ይባላል። ከዚህ በኋላ ያለውን ቢወስዱስ እንደው ምን አለ እየቀለደ ማለት ነው። ሊማሊሞ ያስፈራል፣ ገደሩ እና በረሃ ነው። እኛ የምናውቀው ለምለሙ ነው። እና አየር ኃይል ምን ያደርጋል ይላል። ለእኔ ህዳሴ ግድብ ምንም አያደርግልኝም። በእኔ ኮንቴክስት ነው የምነግርህ ቴዲ። ለእኔ የህዳሴ ግድብ ምንም አይሰራልኝም። ለእኔ አየር ኃይል ያገለግልኛል። በአሁኑ ሰዓት የኢትዮጵያን ጂኦፖለቲካ ስትራቴጂ እዛ ጠብቀኝ አንዴ። የቲፒኤልኤፍ ደጋፊ ያለ እዚህ ከላካችሁት ውስጥ የቲፒኤልኤፍ ደጋፊ የህዝባዊ ወያኔ ሓርነት ትግራይ ለእናንተ እድል ስጣችሁ ፌር ለመሆን በተሻለ መጠን ምላሽ እንድሰጡ የእናንተንም ሳይድ ለመስማት የቲፒኤልኤፍ ደጋፊ የቲፒኤልኤፍ ደጋፊ ነው። እንደ ቲፒኤልኤፍ ነው የምታወራው። እሺ ኖት እንደ ትግራይ ህዝብ፣ እንደ ቲፒኤልኤፍ ቢኮዝ የትግራይ ህዝብ የተለያዩ ፓርቲዎች አሉት። ቴንክ ዩ። እሺ ሞጊላ ቀጥል። ምንድን ነበር የተፈጠረው? እና ቴዲ በእኔ ኮንቴክስት ነው የምነግርህ። ለእኔ ከህዳሴው ግድብ አየር ኃይሉ ይቀድምብኛል። አሁን ባለችው ተጨባጭ አለም አሁን ዙሪያችን እሱ እንዳለ ሆኖ ዛሬ በነበረው ጠለምት ላይ በነበረው እንትን ጀነራሎችን ሁሉ ማርከናል፣ አይቀጡ ቅጣት ቀጥተናቸዋል። ስለዚህ ቶክስ ከፍተው ነበር ማለት ነው። ተኩስ ከፍተው ነበረ። በደንብ አድርገው ተቀጥተው ተበታትነው የሎጂስቲክ መምሪያ ኃላፊ 2 ሰዎች እንደተያዙ አውቃለሁ። ፎቶቸውም ከፈለግ ሼር አደርግልሃለሁ። በዚህ መልኩ አለ። ያቺ የዛሬ 3-4 ዓመት የነበረችው እንትን እቺ ስነ ልቦና፣ በተለይ እኛ ስነ ልቦና ላይ ሰራ ነው። ስነ ልቦናው መስበራችን ትልቅ ጠቀሜታ አድርጓል። ሌላው ደግሞ ህዝቡ የትግራይ ህዝብ እንደ ኢትዮጵያ ገብቶበት የነበረው ቪዥት አለ። ሊበላህ የመጣ አካል አለ፣ ሊወር የመጣ አካል አለ። በማይዳጉሻ ጥቃት የከፈቱ በህወሓት ታጣቂ የሚመራው ምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት መደምሰሳቸውና መበታተናቸው የተገለጸ ሲሆን ደደቢት ክፍለ ሰራዊት አዛዥ እና የሎጂስቲክስ ኃላፊው ከነ 3 ዲሽቃ 3 ብሬን እና ብዛት ያላቸው ጥይቶች እንደተማረኩ ተገልጿል። ይሄ ዜና እውነት ነው? ምን ትላለህ አመን? እስኪ የአሜንን እንስማ። ተማር እንዴት ነው? ቶክስ ከፍታችኋል?
ኧረ በእናትህ አንተ ስታስበው ሁለት ክፍለ ጦርን ያክል ቲዲኤፍ ሸገር ደብረ ብርሃን ሲያደርሰው ይሄ ጠለምት ላይ ያረፈ ሚሊሻ ይማርከዋል። ደግሞ ሁለት ክፍለ ጦር ሁለት ሶስት ድሽቃ ነው የሚይዘው ስታስበው። ስለዚህ ዝም ብሎ ይሄ የፈጠራ ወሬ ነው ታውቃለህ። አንዴ ሁለት ሶስት ሚሊሻ ምስኪኖች እዛ ያለው ገበሬዎች ገሎ ይሆንና ከዛ በኋላ ያው እንግዲህ ክፍለ ጦር መሪ ነው ጀነራል ነው ኮሎኔል ይላሉ እንጂ ቲዲኤፍ እኮ እናውቀዋለን እኮ። ለምንድን ነው ሰውን የምታማኙት? ቲዲኤፍ ማለት እኮ ማንም ዓለም የሚያውቀው ነው። እንኳን ጀነራል ልትማርክ አንተ በዚህ 2 ዓመት ሙሉ ውጊያ አንድ ጀነራል ኮሎኔል ያልማረክ ስንት ነው? ደብረጽዮንም ሆነም ጀነራል ድንኩልም ሆነም እዚህ ገደል ነው፣ እዚህ አንገቱ ተቀበረ፣ እዚህ ተገደለ። ይሄ ኢትዮጵያዊ ፒፒ እናውቀዋለን። ተው ሌላ ወሬ አምጡ። ሞጊዳ ምን ትላለህ? ዝም ብለህ ውሸት ነው የምትናገረው። ገበሬዎችና ሚሊሻ ነው መሰለህ። አንተ ስታስበው እስከ አንተ የሁሉ ጀነራል የሁሉ ኮሎኔል ሲማረክ የኢትዮጵያ ሲናገር ታደምጣለህ፣ ስትናገር ያደምጣል። እስኪ ሞጊዳ መልስ ስጠው እስኪ ለሱ። ዝም ብለህ ነው ውሸት የምታወሩት። ጴጴ ነው እየነፋ ያለው ይላል የፖለቲካ ቋንቋ ባይሆንም ግን ዝም ብሎ መቀደድ ነው። ገበሬዎችን እና ሚሊሻዎችን ነው የያዛችሁት እንጂ እንዴት ሁለት ክፍለ ጦር ትማርካላችሁ? ሁለት ክፍለ ጦር ሳይሆን ዜናው የሚለው በእርግጥ በማይ ዳጉሻ ጥቃት የከፈቱ በህወሓት ታጣቂ ምዕራብ ግንባር አርሚ 11 ኮር 113 ደደቢት ክፍለ ሰራዊት መደምሰሳቸውና መበታተናቸው የተገለጸ ሲሆን ደደቢት ክፍለ ሰራዊት አዛዥና የሎጂስቲክ ኃላፊው ከነ 3 ድሽቃ 3 ብሬን ብዛት ያላቸው ጥይቶች እንደተማረኩ ተገልጿል ይላል። ምን ትላለህ ሞጊልዳ? ሞጊልዳ ካልቻልክ ሌላ የብልጽግና ደጋፊ ሊተካ ይችላል። አሜን እየጠበቀህ ነው ምላሽህን። ተጠቀመ አሜን ይጠቀማል። እሺ አሜን ምን ትላለህ? እንዴት መሰለህ ቴዲ፣ እውነት እኮ እውነት ናት ታውቃለህ። አንድ ነገር ከማረኩ በቪዲዮ አውጥቶ እንደዚህ ኢንተርቪው ቢያደርጉ ልክ እንደ ኮሎኔሎች ጀነራሎች ተማርኮ ኢትዮጵያ መከላከያ እንደዛ ነው መቅረብ። ይሄ ዝም ብሎ የፎቶ ወርክሾፕ እየሰሩ እንዲህ ስንት ጊዜ ነው አሁን አንተ እዚህ ሜዳ ላይ እኮ የሚወራው እኮ ጉድ ነው። ቀይ ባህር ተቋጠርን፣ ቀይ ባህር ተወሰነልን፣ እንደዚህ በዚህ ገባ፣ ሶማሊላንድ ቀይ ባህር ሰጠች፣ ስንት ነው ያልተባለ። በተግባር ግን ወፍ የለም፣ ወሬ ብቻ ገባ። ስለዚህ እኛ ተግባር ነው በቃ ፕራክቲካል ነው የሚያስፈልገን እንጂ እውነት ያልሆነ ነገር ሁለት ክፍለ ጦር ተደምስሶ እንደዚህ ኧረ በእናታችሁ ኧረ 3 ዓመት 4 ዓመት ሙሉ ውጊያ አንድ ኮሎኔል አንድ ጀነራል ያልማረካችሁስ አሁን በዚህ ጠለምት አካባቢ ላይ ጸለምት የምትሉት እንዲያው ኧረ ትንሽ ፈጣሪን ፍሩ ስታወሩ እንዲያው ትንሽ ስራ የሌለው ሰው አለ መሰለኝ። ይቅርታ ቴዲዬ። ችግር የለውም። እሺ አንድ ጥያቄ ልጠይቅህ አንተ አሁን የቲፒኤልኤፍ ዓላማ ምንድን ነው? አንተ የምትደግፈው ፓርቲ ወይም ደግሞ የትጥቅ ትግል እንደ ጎን ለጎን የሚይዝ ፓርቲ ነው። ዓላማው ምንድን ነው? 4 ኪሎ መግባት ነው? የተነጠቁብን የሚሉትን ግዛቶች ማስመለስ ነው? ምዕራብ ትግራይ እያሉ የሚጠሩትን እስኪ ምንድን ነው ስፔሲፊካሊ አንተ የገባህ ነገር? ዓላማቸው ምንድን ነው ማሳካት የሚፈልጉት? ኦኬ ምን አለ መሰለህ ቴዲ፣ እኔ በግሌ እንደሚረዳው የትግራይ ፖለቲካ እንደማነበው እንደሚገባኝ ማለት ነው የትግራይ ህዝብም ሆነም የትግራይ ሰራዊት ጠቅላላ አዲስ አበባ ለመግባትም ሆነም አዲስ አበባ ነፃ ለማውጣትም ብሔርና ብሔረሰቦች ህዝቦችን ዲሞክራሲ መብታቸው ምናምን የሚባለው ይሄ ሙተዋል። በትግራይ ውስጥ ቦታ ያለው ገባ። ይሄ አሁን ያለው ህገ መንግስት አለ፣ ኢትዮጵያ የምትተዳደርበት ህገ መንግስት አለ። ኦሮሚያ ክልል የራሷ ህግ አላት። በፌደራልም ደግሞ እንደ ሀገር ህግ አለን። ያ ህግ ይከበር አልሰማም ተብሏል። ገባ። ይሄ የኛ ይገባናል ግን ይገባናል ማለታቸው እኮ ኖርማል ነው። ግን ህግ አለው እኮ በህጉ መሰረት ይፈታ ሲባል አልፈታም ብሎ ምንድነው ህግ ይከበር ማለት አልገባኝም። ምንድነው የትኛው ህግ ነው የሚከበረው? አንድ ክልሎችን ሆነም ሀገሮች እኮ አንድ የሚያደርጋቸው ህገ መንግስት ይኖራቸዋል። የሀገሪቱ የበላይ ህግ የሆነ ህገ መንግስት አለ። እሺ አዎ። ስለዚህ ክልሎች ደግሞ የራሳቸው ጂኦግራፊና የራሳቸው አቀማመጥ ደግሞ በህገ መንግስት ላይ የተቀመጣል። ለምሳሌ የአማራ ክልል ከዚህ እስከዚህ ብሎ ከዚህ ወረዳ እስከዚህ ብሎ ያስቀመጠው ህግ አለ። መሬቱ ግን የእናንተ አይደለም። ለአስተዳደር ምቹ እንዲሆን የአስተዳደር ወሰን ነው እንጂ
ከዚህ እስከዚህ ያንተ ነው ከዚህ እስከዚህ ያንተ ነው የሚል ህገ መንግስቱ ላይ የለም። አለ ቆይ ላስረዳህ። እንዴት መሰለህ የአማራ ክልል እንደ ኢትዮጵያ አንድ የሚያደርገን ካርታ አለ። ክልል ደግሞ ራሳቸው የሚያስተዳድሩት ለማስተዳደር እሱ አለ ለአስተዳደር ነው እንጂ መሬቱ ያንተ አይደለም። አማራ የሚኖርበት የአማራ መሬት ነው። እንዴት ነው አንተ ኦሮሞ የሚኖርበት ኦሮሞ መሬት ነው። መሬት የኢትዮጵያ ህዝቦች ብሔር አሁን አንተ የምጠቅስልኝ ህገ መንግስት ላይ ስለ መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው። 43 ላይ ምን ይላል መሰለህ? የኢትዮጵያ ህገ መንግስት የህጎች ሁሉ የበላይ የሆነው ህግ በኢህአዴግ ጊዜ አንተ የምትደግፈውን ፓርቲ በበላይነት ሲመራው ያረቀቀው ህግ አንቀጽ 43 ላይ የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነትና መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው ይላል። እንደዛ ነው። ስለዚህ የትግራይ መሬት ነው፣ የኦሮሞ ነው፣ የአማራ ነው የሚባል የለም። ለአስተዳደር ምቹ እንዲሆን የአስተዳደር ክፍል ተሰጠህ እንጂ ወይም ደግሞ ክልል ተሰጠህ እንጂ የኦሮሞ ህዝብ ከፈለገ የአማራ ክልል ሄዶ መኖር ይችላል። መሬቱ ነው። ከደቡብ ሄዶም ባድመ ተወረች ሲባል ሄዶ ሲዋጋ የነበረው ስለሚኖርበት አይደለም፣ የራሱ መሬት ስለሆነ ነው። ትክክል። እሱ ጋር ትክክል ከሆነ ህዝቦች ማለት እኮ የትግራይም አማራም ሌላም ብሔር እኮ ነው። እንደ ድሮ ለምሳሌ የቴዲ መሬት ተብሎ የግራዝማች የቀኛዝማች ተብሎ መሬት አይሸጥም አይለወጥም። ገባ? ህዝቦች በእኩል ይተዳደሩበታል፣ በእኩል ይኖሩበታል ማለት ነው። አሁን ይሄ ማለት እንደ ድሮ መሬት መሸጥ መለወጥ የግራዝማች የቀኛዝማች የሚባል መሬት የለም ለማለት ፈልጎ ነው። ለምሳሌ እኔ አሁን እርሻ መሬት ካለኝ አለኝ እኔ ለምሳሌ እኔ ግን መንግስት መጥኖ ቆርጦ የሰጠኝ መሬት ነው። ያ መሬት አርሼ ለምቼ እንዲያለማው ነው እንጂ እንዲሸጠው እንዲለውጠው በህግ አይፈቀድልኝም። አሁን ገባኝ። ስለዚህ አንተ የምትለው እኛ ከታኮስን የምንታኮሰው ምዕራብ ትግራይ እያለን የምንጠራው ወይም ደግሞ ወልቃይት ጠገዴ አሁን በአማራ ኃይሎች ቁጥጥር ስር ያለው እሸተ ደምለውና ደመቀ መኮንን የሚያስተዳድሩት ያንን ቦታ ወደ ግዛታችን ለመመለስ ነው የምትለው? በትክክል መመለስ አለበት። ምክንያቱም የትግራይ የሚኖሩበት የትግራይ ግዛትም የትግራይ መሬትም ነው። ገባ? የአማራ ክልል ለምሳሌ መሬት አለው፣ ህዝቡ አለው። ህዝቡ የሚኖርበት አማራ ነው። መሬት እኮ ሁላችን ኢትዮጵያዊ መሬት እኮ ነው። መሬቱ እኮ ኢትዮጵያዊ ነው። እንደዛ ከሆነ አሁን ባለፈው ጀነራል ገብረ ጻዲቅም ሲናገር ሰምቻለሁ። ከአማራ በኩል ከአዲስ ከተደራጀው ከአደረጃጀትም ጀነራል ተፈራ ማሞ ሲናገሩ ሰምቻለሁ። አላያንስ የመፍጠር ነገሮች አሉ። አላያንስ ከፈጠራችሁ ታዲያ ተነጋግራችሁ ለምን ሶልቭ አታደርጉትም? ይሄን ችግር አላያንስ ፈጥራችኋል፣ በጋራ እንደምትሰሩ ተነጋግራችኋል። ለምን ትዋጋለህ ታዲያ? ለምን ከእነሱ ጋር ተነጋግራችሁ መሬቱን ትወስዱም ከሆነ መውሰድ የምትፈቱም ከሆነ ችግሩ ለምን አፈቱም? ኦኬ አንደኛ እንዴት መሰለህ፣ ይሄ እኮ አሁን እኮ ፋኖ አይደለም እኮ የሚያስተዳድር ያለው እኮ ፒፒ ነው። ገባህ? ኢትዮጵያው የሚያስተዳድሮ ያለው አሁን ሰዓት ሁመራ ሆነ ወልቃይት በሙሉ ይዞ ያለ የፒፒ ነው እንጂ ፋኖ አይደለም። የአማራ ህዝብ አይደለም ተጠቃሚ ያለው የሱና የሱ ካድሬዎች ነው ተጠቃሚ። በስመ አማራ አከበርንልህ አንገት ተያዘ ወደባችን እያሉ ለኢትዮጵያ ህዝብ ቁማር የሚጫወትበት እንጂ ለአማራ ህዝብ ቅንጣት ታክል ፍሬም ክብርም የለውም። ምክንያቱ አማራና የትግራይ ህዝብ ታሪካዊ የሆነና በሁለት ቋንቋ እየተናገረ በአንድ ስሜት ልባዊ ስሜት ያለው ህዝብ ነው። ታውቃለህ፣ ለሺህ ዓመታት አብሮ ሲኖር የነበረ ህዝብ ነው። እዛም ሄደ ችግር የለውም። አቦቻቻች አሉት በአማራም በትግራይ የሚፈታ ነገር ይፈታል። ግን ይሄ የፖለቲካ ቁማር ነው ለአብይ አህመድ። በአማራና በትግራይ መካከል ላይ እሳት ነው ቀርቅሮባቸው ያለው። ገብተዋል። አብይ አህመድ ወደ ስልጣን ከመምጣቱ በፊት ይሄ ችግር ሲንከባለል የመጣ ኢንፋክት በሁለት ክልሎች መካከል የወሰን ይገባኛል ጥያቄ ከተነሳ ይላል ህገ መንግስቱ። መጀመሪያ ችግሩ ሁለቱ ክልሎች ተናግረው ለአስተዳደር የወሰን ይገባኛል ጥያቄ ካነሱ ሊፈቱት ይሞክራሉ። ካልሆነ ግን በፌዴሬሽን ምክር ቤት ይፈታል ይላል። ባለፉት 27 ዓመታት ቲፒኤልኤፍ እያለ ሲንከባለል የቆየውን ችግር አብይ አህመድ ምን ያህል እንዴት ይፍታው? እናንተ ያልፈታችሁት ወይም ደግሞ እናንተ ሆን ብላችሁ ያስቀመጣችሁት ነው።
ኦኬ ምን አለ መሰለህ፣ በእርግጥ ይሄ ቀላል የማይባል በአማራ ኤሊት ውስጥ በስመ አማራ የሚነግዱ አሉ። ለብዙ ጊዜ ይሄ ፖለቲካ ሲሰራበት የነበረ ነው። በ48 ዓመተ ምህረት ኃይለ ሥላሴ ስልጣን በነበረበት ሰዓት ወደ አማራ ክልል ወይም ደግሞ አሁን አማራ የሚባል አልነበረም፣ ወደ ጎንደር ተካለዋል መሬቱ። ምክንያቱ ቀዳማዊ ወያነ የሚባል እንትን ስራ አድርጎ ነበሩ፣ አልገዛም ስላሉ ማለት ነው የትግራይ ኤሊቶች። ከዛ አንጻር ትግራይ ያለ ኢኮኖሚና ያለ ምናምን ለማስቀረት ተብሎ በራያም በወልቃይትም ከ48 ወደፊት የነበረውና ከዛ በኋላ ደግሞ ደርግ ይዞ ወደ አማራ ጎንደር ክልል ነበር የሚተዳደረው። አሁን እኮ ይሄ ነገር 27 ዓመቱ አልካር 27 ዓመቱ እኮ ገዱ አንዳርጋቸው በነበረበት ሰዓትና የትግራይ ፕሬዝዳንት በነበረው ተስማምተው ጨርሰዋል። የሆነ መሬት ግዛት የትግራይ ክልል እንዲያው ለነሱ ተሰጣቸዋል። ህዝቡ ደግሞ አናቅም። እስኪ ጎንደሬ የሚለውን ልስማና ወደ አንተ መልሳለሁ። ጎንደሬው ሰምተሃል የሚናገረውን? ደረስልኝ። ያው ሰምቼዋለሁ፣ እየሰማሁ ነው። እንዴት ናችሁ? ሰላም ናችሁ? አለን። እሺ ያንተስ ምላሽ ምንድን ነው? አሁን ወንድማችን የሚለው ቲፒኤልኤፍ ትግራይ አካሎ ለአስተዳደር እንዲመች ሳይሆን ሆን ብሎ ከህገ መንግስት ከመርቀቁ በፊት ከ3 ዓመት በፊት ነው በኃይል ወደ ክልሉ ያካለለው ሁመራን። እኛ ልጅ ሆነን እናስታውሳለን። በደንብ አንድ ታሪክ ልንገርህ ቴዲ። ይርሳው የሚባል ባለሀብት ነበርና አንድ የነሱ አባዲ የሚባል ባለሀብት አመጡና በዛ ተኩትና ሁመራ ማይካድራ የሚባል አካባቢ። አሁን ማይካድራ ያኔ እነሱ ከመጡ በኋላ የተቆረቆረ ከተማ ነው። ከዛ በፊት እርሻ ነው የነበረው እና ያንን ያደረጉት አባዲ የሚባለው ባለሀብት አባይ እርሳው የሚባለውን አዳከሙና፣ አባይ እርሳው ማለት ጎንደሬ ነው፣ አባዲ ማለት ደግሞ ትግራዋይ ነው። አባዲ የትግራይን ልጆች አመጣና እዛ አካባቢ አሰፈረ። ከዛ በኋላ ነው ህገ መንግስቱ ጸድቆ ወደ ትግራይ እንዲካለል ያደረገው። ስለዚህ ፈጽሞ ድምፁ እንዲመች ብለው እነሱ እንዲመች ሳይሆን ግዛት ለማስፋፋት ያደረጉት ተጽዕኖ እንጂ አንተም እንዳልከው ለአስተዳደር እንዲመች ተብሎ አይደለም። ተንኮል ነው። የእነሱን ግዛት ለማስፋፋት የአማራን ግዛት ወደ እነሱ ለማካለል የተደረገ ነው። ስለዚህ አሁን በኃይል የወሰዱት በኃይል መጥቷል። አሁንም የሚሉት በኃይል እንመጣለን ነው። ይምጡ፣ ተዘጋጅቶ ይጠብቀዋል። ከነሱ የባሰ ኃይል አለ እና የአማራ ግዛት ነው። ቅድም እንዳልኩ የኤርሳው የሚባል አባይ ኤርሳው የሚባል ያ ጎንደር ተወላጅ ወይም ደግሞ የዛ አካባቢ ተወላጅ የሆነውን እሱን አዳክመው አወጡ። አባዲ የሚባለውን አመጡና እንዲያሰፍሩ አደረገው። በዛ መሰረት ነው ትግራይ የኛ ነው እያሉት ያለና ሊሆንም አይችልም። ይሄ እኛ ልጁነን ያደግንበት ስለምናውቀው ማለት ነው። ኦኬ ሞጊልዳ ምን ትላለህ አንተ? ቴዲ እኔ ቅድም እንትን ባትሪ ጨርሶ ሰክቼ ነው ማወራ። ይኸውልህ ምን አለ መሰለው፣ ሁሌም የቲፒኤልኤፍ ልጆች ሌላው ሁሉ ህዝብ ሞኝ ነው ለነሱ። አሁን ወልቃይትን ስታስበው ከኔ ከአሰብ ጋር አመሳስለዋለሁ። አሰብን እንዴት አሲስት እንዳደረጉ ለሻቢያ ያኔ አባይ ትግራይ ተብሎ ከኢትዮጵያን ከተቦጠቦጦች በኋላ ምናምን በደንብ ከተደራጁ በኋላ ከሻቢያ ነጥቀው የራሳቸው ወደብ ሊያደርጉት ነው። ይሄ ደግሞ ወልቃይት የኢኮኖሚም ሌላኛው በር ከሱዳን ጋር ድንበርተኛ የሚሆኑበት ሁለት ስነ ልቦናቸው ከኛ ጋር ከኢትዮጵያኖች የማይመሳሰል ነገር ጋር ድንበር ለመፍጠርም ያደረጉት አስቀድሞ በነ ተንኮለኛው መለስ ሙቶ ቃሻ ያድገኝ። ያው እኛ ስነ ልቦናችን እንደዛ አይደለም፣ ባለጌ አይደለም እኛ። እሱ ስድብ አትጠቀም፣ ሙትም ቢሆን ስድብ አትጠቀም። ስድብ አልጠቀምኩም፣ ለራሴ ክብር አለኝ። እኔ ራሴን ስለማከብር ሰው አልሰርብም። እና የተደረገ ነው።
እንትን ወልቃይት በጌ ምድር ተብሎ ቴዲ አሁን የትላንትና እኛ ታሪክ ወደ ኋላ 500-600 ዓመት ሄደን ታሪክ የምናጠና ሰዎች ወልቃይት ጠፍቶብን ነው። የጎንደር ምድር አልነበረም? በጌ ምድር አልነበረም? አናውቀውም። ለዚህ ነው እኛ ሁል ጊዜ ምለት ቴዲ እንትን እኛ ኢትዮጵያውያኖች በእነሱ አይን ሞኝ ነን። እናንተ ኢትዮጵያውያኖች ሞኞች እየሰማችሁ ነው። ሞኝ ነን። በቃ አይታል ማነቃ ይመስላችኋል? ወንድሜ ብርሌ ከነቃ አይሆንም ዕቃ ነው። ብርሌ ከነቃ አይሆንም ዕቃ። ወልቃይት በህልምም እንዳታስበው። ወልቃይት ላይ እመጣለሁ ብለህ እንደው መስማት የምትችሉ ሰዎች ካላችሁ ስሙ። በህልም እንዳታስበው። ለምንድን ነው ማስቡት? ወልቃይት ላይ የተፈጸመው ጂኖሳይድ ከዚህ ከጎንደር ጀምሮ ስለ ወልቃይት የሚያነሱ ሰዎች የት እንደገቡ ማናቃቸው ሰዎች እኮ አሉ። እኔም በአካል ማቃቸው ሰዎች አሉ። መከላከያ ውስጥ አብረውን የነበሩ ሰዎች እኔ በነበርኩበት ክፍለ ጦር ውስጥ ስለ ወልቃይት ያነሱ ስለ ትግል ያነሱ ሰዎች የት እንደገቡ ማይታወቁ ሰዎች አሉ። ስለዚህ ጂኖሳይድ የተፈጸመበት ህዝብ ነው የወልቃይት ህዝብ። እንደ ህዝብ ይሄ ህዝብ እጁ ፍም ሆኗል። አሁን ይሄ የጋመ እሳት ውስጥ የገባ ብረት ታውቃለህ? እንደዛ ፍም የሆነ ህዝብ ነው ያለው። ሌላውን አያገባኝም። ቆይ አንድ ጥያቄ ጠይቅ። አሁን ገብረ ጻዲቅ የቲፒኤልኤፍ ስፖክስ ፐርሰን ነው፣ ቃል አቀባይ ነው። ከጥፋታችን ተምረናል። መብረቅ 2 ጊዜ አይመታ። ይህን ላስገባው፣ እንዴት አድርጌ ላስገባው? አንድ ሰው ብቻ ነው መጨመር የምፈልገው። ይሄ መጨረሻ እድል ነው። መብረቅ 2 ጊዜ አይመታም። ከጥፋታችን ተምረን ዝግጅታችንን ጨርሰናል። የፌዴራል መንግስቱ የሸገሩ ፋኖ እንዴት ላስገባ በግራፍ ላሳይ በምናምን ትለኛለህ። ሪኩዌስት አላክም። እንደገና እንትን ሞከርኩኝ። ሪኩዌስት መላክ አትችልም። አሁን ከፈለገ የፌዴራል መንግስቱ ቃል በቃል ያለው ነው የምነግራችሁ። ከፈለገ የፌዴራል መንግስቱ በውዴታ ግዛታችንን ይመልስልናል፣ ካልሆነ በጉልበት እንወስዳለን፣ ምንም የሚያጨቃጭቅ ነገር የለውም የሚል ነገር ተናግሯል። አንዳንዶች ደግሞ አመጣጣቸው ለ4 ኪሎም የሚመለስ አመጣጥ አይደለም እንመጣለን እያሉ ያሉት እና አሁን አንተ የምትደግፈው መንግስት የቲፒኤልኤፍ ኃይሎች ድጋሚ በኃይል ቢመጡ ሊቋቋም የሚችልበት ደረጃ ነው ብለህ ታስባለህ? ደረጃ ላይ ነው ብለህ ታስባለህ? ቴዲ በቃ በግልጽ አማርኛ ልንገርህ። አሁን መንግስት ባለበት ሁኔታ ነው የምነግርህ። አሁን መንግስት ባለበት ሁኔታ እንደ መንግስት ደጋፊነት የምነግርህ ለሀገር ውስጥ ኃይል ያዘቃየም ለሀገር ውስጥ ኃይል የሚጠቀመው ኃይል የለውም። አሁን መንግስት የተዘጋጀ ስትራቴጂካሊ ነው። ታክቲካሊ የሆነ እሱን ጨርሶታል። እሱን በድርድርም በንግግርም አይታል። ሰሞኑን ያለውን ነገር አይታል። እንደዛ ነው። አሁን መንግስት ስትራቴጂካሊ ምስራቅ አፍሪካ ላይ ኢትዮጵያ ተጽዕኖ ፈጣሪ መሆን ሀገር ምትሆን ሀገር መሆን አለበት ብሎ ይሰራ ነው። የምታያቸው ሰሞኑን የምታያቸው የጦር መሳሪያ ለምሳሌ ጠቅላይ ሚኒስትራችን በአየር ኃይሉ ምርቃት ያልተናገራቸው አለ። አይዶር ለምን ጠቅላይ ሚኒስትሩ እንዳልተናገረ አላውቅም። ለምሳሌ አረብ ሚሊተሪ ሰሞኑን የዘገበው ዘገባ ሰምታል። ሚራጅ ሆኗል። ያ ማለት ቢሊየን ዶላር ነው። በነገራችን አንዱ እስከ 130 ሚሊዮን ዶላር ነው። ይህ ማለት ወደ 1.5 ወደ 1.2 3 4 ቢሊዮን ዶላር የሚያወጣ ወደ 20 ጄቶች ሚራጅ አረብ ሚሊተሪ የዘገበው ኦልሬዲ እጅ ላይ ባልገባ ሁኔታ አይነገርም ተብሎ ሊሆን ይችላል ጠቅላይ ሚኒስትሩ። ስለዚህ በአጭሩ እነሱ አሳስቡ ነው የምትሉት? እነሱ አያሳስቡ። በዚህ ደረጃ ጠቅላይ ሚኒስትር ያገሩ ነገር ኢትዮጵያውያኖች ውድ ነን ብለዋል። የኢትዮጵያውያኖች ነፍስ ውድ ነው፣ ርካሽ ስላልሆነ ውጊያን በአጭር የሚያስቀር ዘመናዊ የጦር መሳሪያ ታጥቀናል። ልንገር ቴዲ፣ ባለፈው ጦርነት ላይ 1 ሚሊዮን በላይ ሰው ሞተ ብሎ ያወሩት እነሱ ናቸው። ይሄ ከሁለተኛ ዓለም ጦርነት በፊት ደብረጽዮን ደግሞ 1 ሚሊዮን ሰው ስለሞቱ ምንም ማስረጃ የለም። እነሱ ትላንት የተናገሩትን ምሳሌ ቁርስ ላይ የተናገሩትን ምሳሌ የሚክዱ ሰዎች ናቸው። እንደዚህ አይነት ባህሪ ስላላቸው የለመድነው ነው የቲፒኤልኤፍ ባህሪ። 1 ሚሊዮን ሰው ሞተብን ይላሉ። ከሁለተኛ ዓለም ጦርነት በፊት የነበረ ውጊያ እስራኤልን አይታታል አይደለ? በጣም ትንሽ ሀገር፣ ጥርት ያለ ሰራዊት ያላት፣ ትንሽ ሰው ሞቶን በትንሽ ሰው መስዋዕት የምትጨርሰው። ምክንያቱም ውጊያው ዘመናዊ ነው። እነኝስ
እነኝስ የባህላዊ ጀነራሎች ሂውማን ዌር የሚባለው በብዛት ሰራዊት አስገብቶ ያስጨፈጨው ጥይት አስጨርሰው ቦታ መቆጣጠር ነው። አሁን እኮ ጸረ ድሮን አለን እያሉ ነው። ከዚህ ቀደም ተሸውደን ነበረ። አሁን ጸረ ድሮን አለን፣ ሁሉን ነገር ታጥቀናል፣ አስፈላጊ ከሆነም ኮኔክሽናችን ሰፍተዋል ይላሉ። ስለዚህ በድሮን ብቻ አትመኩ የሚል ንግግር ይናገራል። ስለ ጃመሪንግ ጃም ድሮን ደግሞ ስለማያውቁ እኔ እዚህ ላይ ብዙ አልነግርም። ጭራሽ ምንም አያውቁ። ጃመሪንግ ጃም የሚባል ድሮን ደግሞ አለኛ ጋር አሁን ብዙ ዲቴል ታስወራ ራሱ ጃም የሚያደርገውን ድሮንን ጃም የሚያደርገውን ጃም የሚያደርጋለን እኛ። ኦኬ ለጃሙ ጃም አለ ነው። ኦኬ አሜን ምን ትላለህ? አሜን ምን ትላለህ? ምን መሰለህ አንድ ሁለት ደቂቃ ጉራ መቸርቸር ካለፈው ውጊያዎች እኮ አይተነዋል እኛ። ያልተባለ ነገር ይሄ ስልጠና ደብረ ታቦር ነው የት አካባቢ ላይ ሰራዊት ሲመረቃ ታስታውስ ከሆንክ አብይ አህመድ እና ጀነራሎቹን ይሄ የጁንታ ውጊያ መለማመጃ ነው ምናምን ሲል ታስታውሳላችሁ አይደል? ከዛ ቂጥ ጋልቦ የአማራ ህዝብ ሁሉ ክተት በቃ ከአቅማችን በላይ ነው ዝት ሲል ለማናቃቸዋለን። አሁን እንዴት መሰለህ ወሬና ተግባር ለየብቻው ነው። አንተ በሰሜኑ ጦርነት አብይ አህመድ በዚህ ደረጃ ይቀጣናል ብለን አላሰብንም። አይሆኑ ቅጣት ነው ይቀጣን ብለዋል እኮ ጀነራሎቹ አምነዋል። ኖ እሱ እኮ እንዴት መሰለህ እሱ እንደዛ የሚለው እኮ አንድ ጊዜ ማን ወንድማችን ሚታርጎ በለው ምን አለ መሰለህ ኢትዮጵያ ህዝብም ሆነም የኢትዮጵያ መንግስት ያን ያክል አንድ ሀገር ለአንድ ባንዲራ የኖርን እያለን ከባዕድ ሰራዊትና ከአረቦችን ከቱርክ ከእስራኤል ስለላ የኤርትራ ሰራዊት የሶማል ሰራዊት አምጥቶ እንደዛ አድርጎ እኛን ይጨፈጭፈናል ብለን አላሰብንም። እውነት ነው። ይሄ በዓለም ላይ ታይቶ ተሰምቶ አይታወቅም። አሁን ኢትዮጵያ እንደተዋጋ አስመስላችሁ እኛ ትልቁ ምት የመታን ሻዕቢያ ነው። ልንገርህ ከ80 በላይ % የመታን ምት ውጊያው ሻዕቢያ ነው እንጂ ኢትዮጵያ መከላከያ ሰራዊት እግዚአብሔርን አልኩ ሚታርገው አንተ እሺ ከሚገርምህ እኔ ማለት ነው እኔ ራሴ የኢትዮጵያ መከላከያ አባል ነበርኩ። የ32ኛ ክፍለ ጦር ወይም ደግሞ የወልወል ክፍለ ጦር አባል ነኝ። ገባ ሻለቃ መሪም ነኝ። ስለዚህ እኖይ ባጭሩ ልንገርህ ኢትዮጵያ መከላከያ ሰራዊት ለትግራይ ለቲዲኤፍ ምንም አይነት ብቃት የለው። ቴክኖሎጂ በቴክኖሎጂ ደግሞ አያልቅማ። ኦኬ በቴክኖሎጂ መሳሪያዎችን ታጣቃት ትችላለህ፣ ከባድ አደጋ ልታደርስ ትችላለህ። ውጊያው ግን እግረኛ ከሌለበት ግን ደግሞ አያልቅም። ወይስ እዚህ ጋር አንተ ወታደር ከሆንክ አሁን ለህሊና ብለህ መልስልኝ። ኢትዮጵያ ውስጥ 9 ክልሎች 2 ከተማ መስተዳድሮች ነበሩ አይደል? አዎ ኦኬ ትግራይ እነዚህ ክልሎች የራሳቸው ባንዲራ ነበራቸው፣ የራሳቸው ልዩ ኃይል ነበራቸው። ገንዘብ ብቻ ነው እንጂ የሌላቸው ኦልሞስት ሀገር ናቸው ማለት ይቻላል። ኢህአዴግ የፈጠረው መዋቅር ማለት ነው። አሁን ባለፉት 27 ዓመታት እኔ የደቡብን ልዩ ኃይል አውቃለሁ፣ የአማራውን አውቃለሁ፣ ኦሮሚያው ይታወቃል፣ ጋምቤላው ሶማሌው ይታወቃል። ልዩ ኃይሎቻቸው በዛ ቢባል ክላሽንኮቭ ምናምን ቢይዙ ነው። ታንክ ምናምን የላቸውም። ረጅም ርቀት ተወንጫፊ ሚሳይል የላቸውም። ከ9ኙ ክልሎች በተለይ ከ8ቱ ክልሎች በተለየ ሁኔታ የፌዴራል መንግስትን ሊገዳደር በሚችል ደረጃ ቲፒኤልኤፎች እንዴት ታንክ የታጠቀ እንግዲህ ልዩ ኃይል እንዴት በልዩ ኃይል መዋቅር የተዋቀረ ሰራዊት እንዴት ታንክ እንዴት ሚሳይል ሊታጠቅ ቻለ? ይሄ ኖርማል ነው ብለህ ታስባለህ? እንዴት ኢምባላንስ የፓወር ኢምባላንስ ሊፈጠር ቻለ? እንደዛ ከሆነ አማራው ለምን አልታጠቀም? ደቡቡ ለምን አልታጠቀም? ኦሮሚያው ለምን አልታጠቀም? በእናንተ ደረጃ እንዴት መሰለህ ልዩ ኃይል መጀመሪያ የተቋቋመው ልንገርህ አይደል? ሶማል ክልል ውስጥ እኔ ነበርኩ። ሶማል አልሸባብና አልታሐት የሚባል አሸባሪ ቡድን ስለነበሩ ለነሱ እንዲያግዙ ሶማሊኛ ቋንቋ ደግሞ መከላከያ ሲሄድ እኛ ቋንቋ ሶማሊኛ ብዙ ስለማንችል እና ኮታን ተከታትሎ የሚያጠቃ ልዩ ኃይል መመስረት አለበት ተብሎ የተቋቋመ መጀመሪያ 5 ክልል ሶማል ልንገር እንጂ ኢትዮጵያ መከላከያ ልዩ ኃይል የሚባል ጠቅላላ አልነበረም። ሁለተኛ ደግሞ የተቋቋመው የት ነው? ወልቃይ ትግራይ ውስጥ ሆኖ ወልቃይ ደግሞ የተወሰነ አንዱ ሻምበል 2 ሻምበል ምትሆን ደግሞ ተወርዋሪ የሚባሉት እንደ ኮማንዶም ትንሽ ስልጠና የነበራቸው ምክንያቱም እዛ አካባቢ ከኤርትራ ሻዕቢያ አሰልጥኖ የሚልካቸው እነ ጉንበት ሰባት ነው የምን ሀርበኛ ነው ምናምን የሚባል ተሳውስ ነበሩ። ለነዛ ተብሎ መከላከያ ደግሞ ምሽግ ላይ ስለነበረ ለነዛ ውስጥ መሃል ላይ ግን መቋጠር የሚችል ተብሎ ነው። ከዛ በኋላ ቀስ በቀስ ሌሎችንም ኦነግም የዞረ ምናምን ስለመጣ ሌሎችንም እንዳልከው አደረጉ።
በኋላ ነው ልዩ ኃይል የሚባለው ስም ያወጣ እና ልንገርህ ግን ኢትዮጵያ እንደ ኢትዮጵያ ይሄ ቲዲኤፍ በምን ታጠቀ የምትለው ቲዲኤፍ በፊት የታጠቀው ምንም ከክላሽና ከስናይፐርና ከመትረየስ በላይ ምንም ከባድ መሳሪያ አልነበረው። እዛ ጋር የነበረው የሰሜን እዝ የነበረው ትጥቅ ነው ቀምቶ ነው የታጠቀው። ምክንያቱም በዚህና በዚህ ሲከበብ ሻዕቢያም ጎም ሰሜን እዝ ከሰሜን እዝ ቀምቶ ነው ከሰሜን እዝ ነው። አዎ ለምን የኢትዮጵያ መከላከያ ሰሜን እዝ ላይ ድንገተኛ መብረቃዊ ጥቃት ፈጽማችሁ ነበር ማለት ነው። ቆይ ልነግርህ እንዳለ መከላከያው ከደቡቡም ከምስራቁም አምጥቶ የት ነው ዙሪያ ትግራይ አመጣው ገባ። እንዲያም ሰራዊቱ ወለጋ ላይ ታስታውስ ከሆንክ ሰራዊት መከላከያ ካወጣ በኋላ ናር እንደ ሴቶች ታርዶ ምናምን ፓርላማ ላይ ስታለቅስ የነበረች እቺዋ ነፍጠኛዋ። ስለዚህ ምንድነው ሻዕቢያም በዚህ ተዘጋጀ፣ ኢትዮጵያ መከላከያም በዚህ ተዘጋጀ። ውጊያው ማይቀር ሆነ። እኛ ከውስጥ እንበላ ከውጭ እንበላ እንዴት አለ አንተ ስታስበው ራስ መከላከል እኮ ነው ያለ እንዳሉት ሳይቀድሙን ቀደም ነው። ምክንያቱም አፋችን ላይ ደርሰዋል ገብተዋል። ይሄ ደግሞ ግዴታ ነው ራስ መከላከል። አንተ አሁን ቤተ ላይ ብትመጣ ውሃ አይደለም ይዤ የምጠብቅህ መሳሪያ ነው ድንጋይ ነው ቢላ ነው ይዤ ነው የምጠብቅህ ታውቃለህ። ምክንያቱም መታል ቤተ ላይ እና ስለዚህ ምን ልሉ ፈልጌ ነው። አዎ ከዛ በኋላ ሚሳይልም ታጠቅን ሌላም ነበር። እንዲያም የአረቦችና የዱባይ ድሮኖች አሰብ ላይ የነበሩ ናቸው እኮ እኛ ትጥቃችን ያስቀሙን እንጂ ሻዕቢያም አይገባም ነበር ገባ። ግን ችግር የለውም። ኢትዮጵያ ደግሞ እንደዚህ የሆነው እኛ ኢትዮጵያዊዎች ነን። ቢኖር እንደ መከላከያ እኮ ገባ እኮ ዛን ጊዜ እኮ መከላከያ ገባ እኮ በ20 ምናምን ቀን እኮ ገብቶ ትግራይ ሙሉ ተቋጠረ። ከዛ በኋላ እኮ ነው ህዝቦትን የተጨፈጨፈ እንጂ እኮ ለነዛ ሰዎች እኮ እኛ አይዶንት ከር ወያነ እኮ እኛ ቲፒኤልኤፍ እኮ ጠልተነው እኮ ትግራይ ህዝብ እኮ ምንም እኮ ወፍ አልነበረው እኮ ገባ። አንዳንድ ካድሮች ተዋጉ፣ ከዛ ተሸነፈ፣ ተንቤን ገባ። ከዛ ያለ ግፍ በግፍ ሲጨፈጨፍ ሲገደል አሁን ወልቃይት ምናምን አለ ይሄ ሰውዬ። ልንገር ወልቃይት አብይ አህመድ የፈራው ወልቃይት ውስጥ የተደረገው ጄኖሳይድ በትግራይ ህዝብ ላይ ቢገባ የትግራይ ሰራዊት ቢገባ የትግራይ አስተዳደር ቢገባ የዓለም መንግስታት ይገባሉ ጉዴ ይወጣል ብሎ ነው እንጂ ወልቃይት ለአማራ አስቦ አይደለም። ይሄ ጅግናነን ይሄ ተው ይሄ እናንተ ጅግነት ናቋለን። እኔ እዚህ ጋር ወሬ አያስፈልግም እንደናንተ። እሺ የመጨረሻ ጥያቄ አንድ ልጠይቅህ። ቅድም ስትናገር የሻዕቢያ ሰራዊት በደንብ መቶናል ብላል። ኦኬ እንዲሁም ደግሞ እኔ እንኳን በተደጋጋሚ ብዙ ጊዜ ስናገር ነበር። በተለይ የኢሮብ ማህበረሰብን ካሪኩለም ቀርጸው ሁሉ እስከ ማስተማር ደርሰዋል። ግዛቱን ወስደዋል። በናቅፋ ነው መገበያየት ሁሉ ጀምረዋል። ዘረፋዎች እንዳሉ ባልዲ፣ ጭልፋ፣ ማንኪያ ሁሉ እንደሚሰረቅ ምናምን ሰምቻለሁ። ከብቶች እንደሚዘረፉ ሰምቻለሁ። ሴቶች ደፍረውባቸዋል ሳይሆን ሴቶቻችንን ደፍረዋል። አይሆኑ ነገሮች አድርገዋል። ይሄን ሁሉ እንዳደረገ የሻዕቢያ ሰራዊት እያወቃቸው እንዴት ቲፒኤልኤፍ ከሻዕቢያ ጋር ድጋሚ ፍቅር በፍቅር ሊሆን ይችላል? ይቅርታ አድርጋችሁላቸው? አይደለም ዘላለምም አይደረግም። ልንገርህ የትግራይ እናት ተደፍራ የትግራይ ማህፀን ተነክቶ ዝምል ለሁሉ ጊዜ አለው። ግን እኛ በጀርባችን ተመታን። ሻዕቢያ እኮ እኛ እኮ ኢትዮጵያ ወነች ሆነን እኮ ሻዕቢያ እኮ መተነዋል እኮ ባራንቷ ይቀር አይጋ አልተና ያለ በሙሉ እኮ መሳራው ያለ ምኑ የለ እኮ ተቋጥረ ነው። ጠላት እንደ ጠላት እኮ ነው የምንታየው ነበር ነው። ወንድሞቻችን ናቸው አንድ ሀገርን ብለን እኮ ለነሱ ጦር ታስሞትን እኮ። ስለዚህ አንተ እዚህ ጋር አሁን ማድረግ የምትችለውን ነገር ነው ማድረግ የምትችል እንጂ ያ በህግ የተያዘ በህግ ነው እኮ በዓለም ላይ ተመዝግቧል እኮ ገብቷል። ሻዕቢያም ሆነም ሌላም ሆነ እዚህ ጋር ማውራት አያስፈልግም። የትግራይ እናት ማህፀን ነክተህ ግን ትግራዋይን ገለህ ሰላም አገኛለሁ ብለህ ማሰብ ለጊዜው ይመስላል ገብቷል። ምክንያቱ አንድ ነገር ልንገርህ ቴዲ ይቅርታ እንጂ ትግራይ ማለት የፊደሉ መሰረት፣ የስልስፍናው መሰረት፣ የቅኔው መሰረት፣ የጀግንነቱ መሰረት። አሁን ይሄ ግብጽ የሸነፍናት ምናምን ውሸት። አንድ አማራ አንድ ኦሮሞ ከግብጽ ጋር ተወቅቶ አያውቅም። አንድ አማራ አንድ ምናምን ከጠላን ጋር ተወቅቶ አያውቅም። ደጓዓለ ላይ የተደረገው አድዋ ላይ የተደረገው ሞቶ በሞቶ የትግራዋይና ጭንቅላትና ጥበብ የተዋጋው ይህን ነገር ታስኬዳለህ። አማራ ሞተ ኦሮሞ አልመጣም የሚለው አዳምጥ። የትግራይ ህዝብ ስማ ልንገር፣ የትግራይ ህዝብ ለኢትዮጵያ በሁሉ ስልጣኔው፣ በሁሉ አቅሙ፣ በሁሉ እውቀቱ ደም ከፍለዋል ለዚች ሀገር ከነም ጭምር ማለት ነው። እኔ ጎዲያ የለ ሽላቦ የለ በሙሉ ደመን ቂጤ
ቄስ የትግራይ ህዝብ ለምሳሌ የትግራይ ህዝብ ደም ከፍሏል ለዚች ሀገር ስትል ሁሉም ጦርነቶች በሰሜን በኩል ነው አይደል? አዎ አሁን አንተ በዛ በኩል ስላለ በዛ በኩል የሚመጣውን መከላከል ግዴታም ስለነበር ተዋጋ፣ ደምን አፈሰስክ። ከደቡብ ከምስራቅ ከኦሮሚያ ከአማራ ምናምን የሚሄደው እኮ መሬቴ ተነጠቀ ብሎ ነው። ከዚህ ተጉዞ ስንት 3 ቀን 4 ቀን ሳምንት ተጉዞ ሲሞት ደሙ ሲሰዋ የነበረው ሰው መወደስ ካለበት እንደው ይበልጥ ይሄ የደቡብ የኦሮሚያው የአማራው ነው ወይስ መጥቶለት እዛ አካባቢ ያለው ሰው ነው በተለየ ክሬዲት መውሰድ ያለበት? ስለዚህ እንዴት መሰለህ እኛ እኮ አንድ የማያደርገን ነገር ብዙ እኮ ተሰርተዋል። አንድ የማያደርገን እንደ ኢትዮጵያዊነት እኮ ብዙ ተሰርተዋል። ለምሳሌ ባድመ ሲባል እኛ ነን የሞትነው ሌላው አልሞተም እያልክ ነው። አንተማ ከሞትክ እኮ አሁን መሬት አልሞተም እኮ አይደለም ወንድሜ፣ አላፍ ሙተዋል። ኢትዮጵያውያንማ አላፍ ሙተዋል። ግን የትግራይ ህዝብን እንደ ትግራዋይ ቁጥሩን እንደ ትግራዋይ አቀማመጡ የትግራዋይን የከፈለው መስዋዕት ለኢትዮጵያ ያደረገው ሌላ ብሔር አላደረገው። ምክንያቱም ምንድነው እንዳልከው ጂኦግራፊም ይሆናል ተፈጥሯውም ይሆን ይችላል። አይ ዶንት ኖ ኤኒዌይ ግን ትግራይ ህዝብ ግን ይሄን አይገባም። ገብቷል? አይገባም። የኢትዮጵያ ህዝብን የፈረደው ፍርድ አይገባም። እውነትን ሐራ ያወጣል ይላል መጽሐፍ ቅዱስ። እውነት ልናገር ካል ፊደል ቀርጦ አሁን እኛ ጌዝ አማራ ነን ይላሉ። ይሄ አማርኛ ፊደል ሙሉት እኮ አማርኛ ጻፈው ብሎ እኮ ጸጓ አይጽፍም እኮ ብዙ ፊደል እኮ። አንተ ለምሳሌ ደቡብ ላይ አሁን አንተ ይሄን ጥያቄ ልጠይቅና ወደ ጎንደር ይሄዳለሁ። ደቡብ ላይ በተለያየ አጋጣሚዎች አርሶ አደሮች ዳሰነችና አንጋቶም አካባቢ ከሱዳን አካባቢ እየመጡ ሲመቷቸው ከትግራይ መጥተህ ደቡብ አካባቢ ሰርጎ እየገቡ ገበሬዎችን ለሚገሉ ወይም ደግሞ መሬታቸውን ለሚነጥቁ ተዋግተህ ታውቃለህ? በደንብ አድርጌ ለምሳሌ ንገርህ። በደንብ እንዳለ ደቡብ ኢትዮጵያ በሙሉ ትላለህ። ይሄ ጋምቤላ በሙሉ ይሄ ማነው የሚሉት የአኝዋክና የሽሉኮች ተጣልቶ ህፃን ልጆች ማርኮ ወስዶ ታስታውስ ከሆንክ ኮማንዶ የኛ ኮማንዳር ገብቶ ከዛ ከጁባ ከምናምን አይቀር አንቀን ያስመጣ ነው። አሁን አብይ አህመድ እንደዚህ ያደርጋል። የሀገር መከላከያ ሰራዊት አዎ ሀገር መከላከያ እኮ ነው የሚልህ። አሁን የሀገር መከላከያ ሰራዊት ነው። የሀገር መከላከያ ሰራዊት ያን አድርጓል። እኔ እኮ ነበርኩበት እኮ ነው የሚልህ። የኔ አህዱ እኮ ነው ከኦነግ መከላከያ ሰራዊት ነው። የሀገር መከላከያ አሁን ዳሰነችና አንጋቶም አካባቢ ላይ ለተዋጋው የሀገር መከላከያ ሰራዊት ድርጊቱን ወይ ኦፕሬሽን ሰርቶ ህፃናቶችን ሲያመጣ የሀገር መከላከያ ሰራዊት ነው በተለየ ሁኔታ ክሬዲቱን መውሰድ ያለበት እንጂ አንተ ትግራዋይ አይደለም። አንተ ለሀገር መከላከያ ሰራዊት ያደረገውንም ጀብዶ ክሬዲት ወስደ በሰሜኑም አካባቢ የተከፈተውን ጦርነት መክቻሎችን ሀገር ጠብቅ ያለው ብለም ክሬዲቱን ወስደ የሌላውን በዜሮ አባስተ እንዴት ነው የሚሆነው? በዜሮ አይደለም እኮ እኔ እኮ ከወንድሞቼ ኢትዮጵያውነት ጋር ሆኜ ነው እንጂ ብቻ ትግራዋይ አይደለም። እኔ እኮ ስለዚህ ትግራዋይንም ስትጠብቅ የነበረው ከሌሎች ኢትዮጵያውያን ጋር ሆነ ነው። ኢንፋክት ከአንተ ባልተናነሰ ደሙንና አጥንቱን ከስክሶ ነው አይደለም ያስጠበቀው ሀገር። ይሄማ ትክክል ከሆነ እኔ እኮ የሚልህ እኮ ቅድም ስትናገር እኔ ብቻ ነኝ ተዋግቼ ሀገር ያስጠበቅኩት ኦሮሞ አማራው ቃል በቃል ኦሮሞ አማራው ምንም ያደረገው አስተዋጽኦ የለም አልከኝ። ለምሳሌ ልንገር፣ ግብፅ እጃችን ታውቀዋለች። ግብፅኛ ታውቃለች። ግብፅ እኮ 3 ጊዜ ተመታለች። 3 ጊዜ እኮ የአፄ ዮሐንስ ሰራዊት የአሉላ ደጎ አለላይ ጣሊያን የተመታ በእኛ ኢትዮጵያውነት የሚባል አንድ ብሔር አልነበረም። ገባ? ግብፅ የተመታችው 3 ጊዜም ዱርቡሽም ሆነም አልማህዲም ሆነም ሌላዎች በሙሉ የተመቱት በትግራይ ሰራዊት ነው። አንድ ላይ ሆነ ተዋግተናት የምንባለው ትንሿ እሱም ከፈረሰ በኋላ ጣሊያን አድዋ ናት። ገባ? ሁለተኛ ደግሞ የት ናት? ባድመ ናት። ሶስተኛ ሶማል ክልል ናት። ሶማል ደግሞ ሴድ ባረስ ባድመንም የተከላከልከው አንተ ነህ። ባድመ አንድ ላይ ተዋጋን እኮ ነው የሚልህ። አንድ ላይ ተዋጋ ነው። ባድመና ሶማሊያ ብቻ ነው። ጉንደትና ጉራ 1875 እና 76 ላይ ግብጾች በመጡበት ሰዓት የተዋጋው የትግራይ ሰራዊት ነው የምትለው? ብቻ ያዝልኝ ብቻ አድዋ ላይ ብቻ ጣሊያን ከተመታ ከፈረሰ በኋላ ያዝ ብሎ የኦሮሞ ፈረሰኞች ያዝ ሲባል ለመሳሪያ ፍለጋም ሌላም ነበረ። አዎ ተደርጓል እንጂ ሌላ በውጊያ በሙሉ የሁሉ ውጊያ ያለፈው 17 ውጊያ
አዳምጠኝ 17 ጊዜ ውጊያ ተደርጓል። ኤርትራ መሬት አሁን ኤርትራ ተብሎ ያለ መሬት 17 ጊዜ ተዋግተዋል የትግራይ ሰራዊት። አንድም የሌላ ብሔር ሰው አለው። ደጓዓ ላይ ሲደረጉ ውጊያ ገባ። ይሄ ካኩት ላይ የተደረገው ውጊያ በሙሉ ውጊያዎች የተደረጉ የትግራይና ትግርኛ ተናጋሪ ብቻ ነው። ሌላ ብሔር የለም ዘው። እሺ ነጋቲ ቡላሽ ሌሎች ብሔር ብሔረሰቦች እንግዲህ እያደመጣችሁ ነው። ጎንደሬው አለ ጎንደሬ ቆይ ስልክ ጎንደሬ ከሌለ ሞጊልዳ ወታደር ነበርክና ምናልባት ስለነበርክ እስኪ የምታውቀውን ተናገር እስኪ። ቴዲ በጣም ይገርማል። አሁን ቅድም በመከላከያ ማዕቀፍ ሲሰሩ ኦፕሬሽኖችን የጋምቤላው የዳሰነችን በውሃ ሙላቱ ሊያነሳ ሞከረ፣ የዚህ ሶማሌው ሊያነሳ ሞከረ። ይሄ በመከላከያ ሰራዊት ማዕቀፍ ውስጥ እንደ ሀገር የተሰራውን ስራ እዛ እኔ አሁን ወደዛ መለጠፍ ባይዞ ነገር ሌላ ነው ውስጥ አንግባ እንጂ ይኸውልህ ለምሳሌ ባድመን ውጊያ እናንሳ። 32ኛ ክፍል ጦር ሆንክ ባድመ ላይ ተዋግተሃል። ገማሎ ላይ ከነበርክ ምናልባት እሺ፣ በዚህ ባድመ እነ ቢያራ ላይ ከነበርክ ነበርኩ። እሺ ቆይ ኮሎኔል ቶሊናን ታውቀዋለህ አይደለ? በጀግነት የሞተውን ያንተ ያሁኑ የቲዲፒ አዋጊ ድንኩል እየሮጠ ሲያመልጥ ብርጌድ አዛዥ ነበር ድንኩል። እኔ 22ኛ ነበርኩ። ለዛ ነው የምነግርህ። ድንኩል ፈሱን ፈስቶ ሲሮጥ ደረቱን ሰጥቶ የሞተው የኦሮሞ ልጅ ነው። እዚህ ባድመሌ ሐውልት አለው። ባድመሌ አሁን ሻቢያ ካላፈረሰው ኮሎኔል ቶኒላ ይባላል። እኔ የምነግር ነገር ቴዲ ቅድም እንዳልኩ ነው። እናንተ ሞኝ ኢትዮጵያውያን ከኔ ጭምር አሁን የነቃን ኢትዮጵያውያን መሰለህ ውሸት ጦር አይደለም። ጀነራል ድንኩል ክፉ ጦር መሪ የሆነው ገና 83 ይሄ ውይይት ነው ያዝነው ጋይስ፣ አረቄ ቤት አይደለም። ይሄ ውይይት ነው። አንዱ ሲናገር አንዱ ማድመጥ አለበት። እሱ ሲናገር ካልሰደበ በስተቀር ምንም አንሚት አድርገህ አትረብሸው። ቀጠለ ሞጊላ እና ቴዲ አሁን ይሄ ሰው አስጨራሽ ድንኩል እኔ በቅርብ ማውቀው ሰው ነው። ድንኩል በቅርብ ስል በጣም በቅርብ ማውቀው ሰው ትልቁ የሱ ችሎታ ይሄ ሂውማን የሆነ ሰው እንትናለ መረሸን ምናምን ነገር የሱ ችሎታ፣ ሌላ የውጊያ እውቀት የለውም። ዝም ብሎ አይ ዶንት ቲንክ 10ኛ ክፍል 8ኛ ክፍል በርቀት እዛው ተምሮ የቲፒኤልኤፍ ልጅ ስለሆነ ስልጣን የተሰጠው ሰው ነው። ያ ነው። ከዛ ውጪ ስለ አድዋ ጦርነት ከተነሳ እንቁላል ስለሚቀቅሉ አያቶች ለምን አልተናገርክም? ለጣሊያን እንቁላል የቀቅሉ ያቀበሉ ሰዎች እኮ አሉ። የጣሊያን ጆሮ ጠቢ ሆነው የመጡትን አይ ቲንክ አብዛኛው የሻቢያ ሰው የኤርትራ ሰዎች ቢሆኑ እንቁላል ቀቅለው እኮ ሲሸጡላቸው የነበሩ እሱ ስፔሲፊካሊ ትግራዋይ ሊሆን አይችልም። ሁሉም ኢትዮጵያዊ ነው። ባንዳም ሁሉም ጋር ነበረው። ግን ስለዚህ የባንዳነቱን ስራ ስፔሲፊካሊ በተለየ ሁኔታ ትግራዋይ የሚወስድበት ምንም ምክንያት የለም። የለም ግን ነበረ ባንዳ። እሱን ባንዳም አለ ሁሉም ጣሊያን እስከ አዲስ አበባ መንገዱን ያውቅ ነበር እንዴ? ማን ይዞ እንደመጣው እኮ እናውቃለን። በዚህ ደግሞ ከሱዳን ጋር ከግብፅ ጋር በነበረ ጉንደት እንደ ዶጋሊ የሚባል አማራው፣ ኦሮሞ፣ ደቡብ አልተዋደቀም። አሁን ትላንትና ታሪክ የትላንትና በነገራችን ላይ ትርክት እንዴት እንደሚፈጥሩ በምን ያህል ደረጃ እንደሚፈጥሩ ልንገር። ለምሳሌ እንደ ሁኔታው ነው። ለምሳሌ ሰሜን ዕዝ አልመታ ነው ማለት ሰራዊቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰራዊቱን ለማውጣት ከትግራይ ሲሞክር አይወጣም። ቴዲ ታስታውሳለህ? መንገድ ላይ ህፃናቶች ተኝተው አይወጣም አሉ። ይሄ እቅዳቸው ምንድን ነው? የተለያዩ እዞችን አጥፈው አንድ እዝ ሰሜን ዕዝ ብሎ ሲያዋቅሩ ከሰሜን ዕዙ የኢትዮጵያ ሰራዊት የለም። ሰሜን ዕዝ ነው የኢትዮጵያ መከላከያ ሰራዊት ሰሜን ዕዝ ነው የነበረው። እዚህ 44ኛ ዓመቱ ደቡብ ላይ ያለ ዝም ብሎ ነው ባዶ የነበረ ነው። በዛን ወቅት ገብቷል። ሰሜን ዕዝን የመምታት ፍቅር ስላላቸው ሰሜን ዕዝ እንዳይወጣ አሉ። አሁን ልንመታ ስንል ይለኛል። ገብቷል። ጠቅላይ ሚኒስትሩ ባለፈው ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ባለፈው እንዳለው እኛ ውጊያ ከእናንተ ጋር አንፈልግም፣ ሻቢያ ይመታችኋል ብሎ ቃል በቃል ለእያንዳንዳችን ነግሯል። ያለ ኔት ናሬት እንደሚያደርጉና እንዴት እንደሚሸውዱን ወልቃይት ላይ የተሰራው ጂኖሳይድ እኮ ላለፉት 20-30 ዓመታት ምን ተደርጎ ነበር? ጎንደር ውስጥ ይሰራው። ዛሬ አሜሪካ ሀገር ተሰዶ የምታየው ጎንደሬ አገሩን ጠልቶ ይመስላል እንዴ? ከወያኔ ሽሽት ነው ቴዲ። በዚህ ረገድ እኛ የደቡብ አካባቢ ያለን ሰዎች ብዙም እኔ ኢትዮጵያዊ ስለሆንኩ ስለሚቆጨኝ ነው። ጎንደሬም ወንድሜ ነው፣ ትግራይም ወንድሜ ነው። እንደው እናቴ እኮ ከትግራይ የሚመዘዝ ዝርያ አላት የኔ እናት ቴዲ። ግን ለእኔ
በዛ ማዕቀፍ ውስጥ በጣም ስለሚያቅለሸለሸኝ ቴዲ በጣም ስለሚያስጠላኝ በዛ በብሔር ማዕቀፍ ውስጥ መግባት አልፈልግም። ትልቅ ሰው መሆን ፈልጋል። ትልቅ አገር መሆን ፈልጋል። ልክ ዶናልድ ትራምፕ እንደሚያስበው ካናዳ የኔናት ግሪንላንድ የኔናት እንደሚለው እነኚህ ሁሌ እንዳነሱ እንደተቆረሱ ጽምዶ ይለኛል። ጽምዶ እዛ ነዳጅ ያቀብል እስኪ እዚህ ጋር 80% ጂኖሳይድ ፈጽሞብኛል ይላል። እሺ እንግዲያውስ 20% ጂኖሳይድ የተፈጸመብህ ኢትዮጵያዊ አይሻልህም? እውነት ከሆነ እንደዛ 20% ጂኖሳይድ የፈጸመብህ ኢትዮጵያዊ አይሻልህም? 80% ከፈጸመብህ ሻዕቢያ በጣም ይጠሉናል። ቴዲ የትግራይ ፖለቲከኛ በጣም ኢትዮጵያ ብቻ ፖለቲከኛ ሳይሆን እንደ ቲፒኤልኤፍ ቲፒኤልኤፍ ኢትዮጵያን ብቻ ሳይ ኢትዮጵያውያንንም ይጠላል። ንቀትም አለባቸው። ባይዘዌ ቲቢትም አለባቸው። መጽሐፍ ቅዱስ ሲናገር ምን አልመሰለ ቴዲ ቲቢት ምንድነው? ውድቀትን ትቀድማለች። ገብቷል። ዛሬ ጭርስ ይላልወድም ነው። ምናልባት አሁንም ይኸውልህ የቀመር ችግር አለባቸው፣ የሂሳብ ችግር አለባቸው። የኢትዮጵያ መንግስት ተዳክሟል ብሎ ባሰቡት ውጊያ ያነሱት አሁን መንግስት ተዳክሟል ብሎ ያስባሉ። መንግስት በዚህ አጋጣሚ ልንገራቸው፣ መንግስት መስራት ያለበትን የቤት ስራ እየሰራ ነው። ሰርቷልን ብዬ አምናለሁ። ቴዲ በተለይ በሚሊተሪው ረገድ ሰርቷል ብዬ አምናለሁ። ስለዚህ ይሄ በወልቃይት መጣለሁ ብትል ተው፣ በቃ መከላከያን ተው፣ አውጣው። መከላከያ ለኢንተርናሽናል ኦፕሬሽን ነው የምንጠቀመው። የጎንደር ህዝብ አይተው። እኔ እተማመናለሁ በጎንደር ህዝብ ቴዲ 100% እተማመናለሁ በጎንደር ህዝብ። ጎንደሬ ምርጥ ኢትዮጵያዊ ነው። ሊከፋው ይችላል፣ ሊቆጨው ይችላል፣ ሊረባው ይችላል። ግን የፈለገ ብትሆን ቴዲ እኔ 100% ከኢትዮጵያዊነቱ አይወርድም። በዚህ አጋጣሚ እየሰማችሁ ከሆነ ከወያኔ ኃይል ጋር የተደራጁ ኃይሎች አሉ። ፕሊስ እስቲ አታሳፍሩን፣ በእናታችሁ አታሳፍሩን። እኔ የወላይታ ብሔር ተወላጅ ነኝ። ጣሊያን ሀገራችንን በወረሳት ሚኒሊክ ጋር ይዋጋ ነበር ጦና። ብዙ የወላይታ ጀግኖች ሊዋጉ ሀገራችሁ ሊያድኑ፣ አሁን እሱ አድዋ ላይ ብቻችን ይላል። ብዙ ወላይቶች እዛ ሊዋጉ ይደዋሉ። አይታል። የሀገር ጉዳይ ሲሆን ተቆሟል። እስቲ ምሬ ወዳጁ ይሄን ለማድረግ ሞክር። አይታል አሉ። ዛሬ ደግሞ በጣም እንደ እብድ ያደረጋቸው የፋኖ ኃይሎችም አሉ። እንዴት ወልቃይት ትነካለች አለው። አይታል። እንዴት ነው መሆን ያለብን? እሺ ይሰማል ቴዲ? ይሰማል። አለ ጎንደር ኔትወርኩ ያስቸግራል። እሺ ሰዓት ለመቆጠብ ከዚህ በኋላ የመጨረሻ ዙር ስለሆነ መሰጣችሁ እኔም ስለደከመኝ ስተኛለሁ። ይህን ጉዳይ ግን እንቀጥላለን ዴቨሎፕ